ሰላም ለእናንተ ይሁን። እንደምን አደራችሁ? አንድ መጽሐፍ በትረካ መልክ ላቀርብላችሁ አስቤያለሁኝ። የመጽሐፉ ርዕስ ቅይማት ይባላል። ደራሲው ፊሊፕ ያንሲ ነው። ስለ ደራሲው ጥቂት የተጻፈውን ልንገራችሁና ከዛ በኋላ ለዛሬ መቅድም እናነባለን። ከሚቀጥለው ሳምንት ጀምሮ ትረካውን ከክፍል 1 ጀምረን እንቀጥላለን ማለት ነው። የሚረዳን እግዚአብሔር የተባረከ ይሁን። ጥቂት ስለ ደራሲው። ፊሊፕ ያንሲ እውቅ ደራሲና የክርስቲያኒቲ ቱዴይ ኤዲተር ናቸው። ዌር ኢዝ ጋድ ዌን ኢት ኸርትስ የሚል መጽሐፍ የደረሱ ሲሆን The Student Bible NIV Fearfully and Wonderfully Made እና In His Image የተባሉትን መጽሐፍ ከሌሎች ደራሲያን ጋር በመተባበር ለንባብ አብቅተዋል። እነዚህ አራቱም መጽሐፍት ከወንጌላውያን ክርስቲያን አሳታሚዎች ማህበር የወርቅ ሽልማት ሜዳሊያን ተቀብለዋል። እንደ The Saturday Evening Post፣ ቺካጎ ትሪቡን ማጋዚን፣ ክርስቲያኒቲ ቱዴይ፣ ኢንተርኒቲ፣ ሙድ መንድሊ እና ሪደር ዳይጀስት በመሳሰሉት መጽሔቶች እና ጽሑፎችን ያቀርባሉ። ይህ ስለ ደራሲው በጥቂቱ ከመጽሐፉ ጀርባ የተጻፈ ነው። አሁን ደግሞ መቅድም የሚለውን ክፍል አነብላችኋለሁ ማለት ነው። ይህን መጽሐፍ ማዘጋጀት ከጀመርኩ በኋላ ስለ ጉዳዩ ከሰሙት አንዳንድ የቤተ ክርስቲያናችን ምዕመናን የስልክ ጥሪዎች ደርሰውኝ ነበር። ከእግዚአብሔር ጋር ስለ መቀያየም መጽሐፍ እየጻፍክ ነው አሉ። እውነት ነው እያሉ ይጠይቁኛል። እውነት ከሆነ የምለው አለኝ። ከዚህ በፊት ስለዚህ ጉዳይ ለማንም ባልተነፍስም የክርስትና ሕይወት ከፍተኛ የቅይማት ጊዜያትን ያካተተ ነው። እኔም የስልክ ጥሪ ካደረጉልኝ ግለሰቦች መካከል ከእያንዳንዶቹ ጋር ቃለ ምልልስ አድርጌያለሁ። እነዚህ ወገኖች ያጫወቱኝ ታሪኮች የዚህን መጽሐፍ አቅጣጫ ለመቀየስ የበኩላቸውን አስተዋጽኦ አበርክተዋል። ብዙ ሰዎች ከክርስትና እምነታቸው በሚጠብቁትና በትክክል በሚለማመዱት ሁኔታ መካከል ሰፊ ክፍተት እንዳለ አስተውያለሁ። የድልና የስኬት ተስፋ የሚፈነጥቁትን መጽሐፍት፣ ስብከቶችና ግላዊ ምስክርነቶች ከተጠቀሙ በኋላ እግዚአብሔር በሕይወታቸው ውስጥ በላቀ ሁኔታ የመስራቱን መረጃ ለመረዳት ይጠባበቃሉ። እንዲህ አይነቱን መረጃ ካላገኙ ግን የቅይማት፣ የክህደትና የበደለኝነት ስሜት ይንጣቸዋል። አንዲት ሴት እንዲህ ብላለች፣ ብዙ ጊዜ ከኢየሱስ ክርስቶስ ጋር ግላዊ ግንኙነት መመስረት የሚል ሐረግ ስሰማ ኖሬያለሁ። የሚያሳዝነው ግን ይህ ከየትኛውም አይነት ግላዊ ግንኙነት የተለየ መሆኑ ነው። እግዚአብሔርን አላየሁትም፣ ድምፁንም አልሰማሁም፣ ወይም ዳሰሳው አልተሰማኝም፣ ወይም የግንኙነቱን መሰረታዊ ክፍል አካላት ተለማምጄ አላውቅም። ከተነገረኝ መልእክት ወይም ከኔ አንድ የተበላሸ ነገር አለ ማለት ነው። ቅይማት የሚከሰተው ልምምዳችን በተስፋ ከምንጠባበቀው አሽቆልቁሎ ሲገኝ ነው። በዚህ ምክንያት የዚህ መጽሐፍ የመጀመሪያ አጋማሽ ከእግዚአብሔር በትክክል ልንጠብቀው የምንችለውን ነገር ለማግኘት መጽሐፍ ቅዱስን ያስሳል። አንዳንድ ወገኖች በተለይም ቅይማት የዋጣቸው ሰዎች መጽሐፍ ቅዱስን ለመመርመር ብዙም ትዕግስት እንደማይኖራቸው ስለማውቅ ከዚህ ላለመጀመር አመንትቼ ነበር። ይሁንና እግዚአብሔር ራሱ እንዲናገር ለማድረግ የተሻለ ምን የጅማሬ ስፍራ ሊኖር ይችላል? ቀደም ሲል በአእምሮዬ ውስጥ ያለውን ሀሳብ አስወግጄ መጽሐፍ ቅዱስን የራሱ መዋቅር እንዳለው ታሪክ ለማንበብ ሞክሬያለሁ። በዚህ ጊዜ ያገኘሁት ነገር አስደንቆኛል። ያነበብኩት ታሪክ በሕይወቴ አብዛኛውን ጊዜ ከሰማሁት የተለየ ነበር። በመሆኑም ሁለት የተለያዩ አይነት መጽሐፍትን ለማዘጋጀት አቅጄ ይህንኑ አድርጌያለሁ። ሁለቱም መጽሐፍት በአንድ ሽፋን ውስጥ አስቀምጫለሁ።
ሁለተኛው መጽሐፍ ይበልጥ ወደ ተግባራዊና ልምምዳዊ ጉዳዮች በመዝለቅ ለትክክለኛ ካዘጋጀኋቸው ሀሳቦች ጋር ይዛመዳል። እነዚህም ከእግዚአብሔር ጋር መቀያየምን የሚጨምሩ አይነቶች ናቸው። በመጨረሻም ሁለቱም አቀራረቦች በአንድ መጽሐፍ ውስጥ እንደሚጠቃለሉና አንዱ የሌላውን የተሟላ ሊሆን እንደማይችል ደምድሜያለሁ። አንድ ጊዜ ለጓደኛዬ ስለዚሁ መጽሐፍ ሳብራራለት ራሱን በመነቅነቅ ከዚህ በፊት ለእግዚአብሔር ስነ ልቦናዊ ምርምር እንዳላደረግኩለት እርግጠኛ ነኝ ሲል ተናገረ። እኔም ለማድረግ የሞከርኩት ይህንኑ እንዳልሆነ ተስፋ አደርጋለሁ። ነገር ግን እግዚአብሔርን በይበልጥ ለማወቅ እፈልጋለሁ። አንዳንድ ጊዜ ለምን እንዲህ በምስጢራዊ መንገዶች እንደሚሰራ ወይም ደግሞ ለምን ምንም የማይሰራ እንደሚመስል ለመረዳት እሻለሁ። ይሁንና ጥቂት የማስጠንቀቂያ ቃላት መሰንዘሩ አስፈላጊ ነው። ይህ እምነትን ለመከላከል የሚያገለግል መጽሐፍ ባለመሆኑ ለእግዚአብሔር መኖር መረጃዎችን ለመዘርዘር አልሞክርም። ሌሎች ይህንን በአጥጋቢ ሁኔታ ያከናውኑት ከመሆኑም በላይ እኔ የማነሳው ጉዳይ ከምክንያታዊነቱ ይልቅ በስሜታዊ ጥርጣሬ ላይ ያተኮረ ነው። ቅይማት ተስፋ ተጥሎበት ሳይሳካ የቀረውን ግንኙነት የሚመለከት ነው። እግዚአብሔር ከቶም ተአምራትን ይሰራልን በሚለው ጥያቄ ዙሪያ ሙግት አልገጥምም። እሱ ልዕለ ተፈጥሯዊ ኃይል እንዳለውና ሲሰራበትም እንደኖረ እረዳለሁ። ይህንኑ በተደጋጋሚ የማያደርገው ለምንድን ነው? ምልክቱን አይተው ለማመን በሚፈልጉት እውነተኛ ተጠራጣሪዎች ፊት ለምን ራሱን ሽባ ያደርገዋል? በምድር ላይ ፍትህ አልበኝነትና ስቃይ እንዲኖር ለምን ፈቀደ? የእግዚአብሔር ጣልቃ ገብነት ከተአምርነት ይልቅ ተራ የማይሆነው ለምንድን ነው? አንድ የመጨረሻ ማስጠንቀቂያ። በምንም አይነት የክርስትናን እምነት ሚዛናዊ አመለካከት እያቀረብኩ አይደለም። እኔ የምጽፈው በአንድ ወይም በሌላ ወቅት የእግዚአብሔርን ዝምታ ላዳመጡ ሰዎች ነው። ለእምነት ምሳሌነት እንደ ኢዮብ አይነቱን ሰው ታሪክ ለመረዳት እንደመሞከር ነው። በሌላ በኩል ጦርነትን ገለል አድርገው ድልን ብቻ የሚያውጁ በርካታ ክርስቲያናዊ መጽሐፍት አሉ። ይህ ስለ እምነት የተጻፈ መጽሐፍ ነው። ይሁንና እምነትን የሚያየው በተጠራጣሪዎች ዓይን ነው። በመጨረሻም የመጽሐፍ ቅዱስ ጥቅሶችን እንዴት እንደተጠቀምኩ ማብራራት ይኖርብኛልና በግርጌ ማስታወሻ ወይም በምንባቡ ውስጥ በቅንፍ ለማስቀመጥ አልፈለኩም። ይህ የተብታባ ሰው ንግግርን እንደማዳመጥ ሁሉ በንባብ ሂደት ውስጥ እንቅፋት ይፈጥራል። በመሆኑም ጥቅሶቹን ከምዕራፉ መጨረሻ ላይ ማስቀመጡን መርጫለሁ። እውነተኛ መርማሪዎች ትክክለኛውን ምንባብ መከተል ይኖርባቸዋል። ይሄ መቅድሙን ያነበብኩላችሁ። የረዳን እግዚአብሔር ስሙ ይባረክ። ከሚቀጥለው ሳምንት ጀምሮ በየሳምንቱ ከክፍል 1 ጀምሮ እንቀጥላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ጌታ ይባርካችሁ።